ዶክተር ወዳጀነ ነብይ መስፍን በሾው ቸርች ሄዶ ያጋጠመውን ጉዶሎ ዘረገፈ። እጅግ ያስደነግጣል። ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። ቆሻሻ ሶፍት አይበላም። ቆሻሻ ሶፍት ደግሞ አይበላም። ቆሻሻ ሶፍት አይፈውስም። እዚህ ቤት ውስጥ ያለው ኢየሱስ ስፔሻሊ እስከ ችግር ስር እስከ ችግር ያለበት ምንጭ ድረስ መጥቶ ማድረግ የኢትዮጵያ ቤተክርስቲያን አገልግሎት ክርስትና አምልኮ ሳማ አረም ሞልቶበታል። ነቢይ ኢዩ ጩፋ ጠቅላይ ሚኒስትሩን በአደባባይ ባልተገባ ቃል ተናገረ። የሀገሬ ጠቅላይ ሚኒስትር ዶክተር አብይ አህመድ የሃይማኖት ካባ ለብሶ የመርገም ቃል የሚናገሩ የተሰጣቸው እርግማንን የሚናገሩበት አንደበት ከሆነ መጽሐፍ ቅዱሳቸውን አስቀምጦ ልብሳቸውን አውልቆ የእርግማን ቃል መናገር የጠንቋይ ሥራ ስለሆነ መጋረጃ ውስጥ ቁጭ ብሎ ጠንቋይ መሆን ይችላል። ኢዩ ጩፋ እንኳን ኤርሚያስን ሊመስል እንኳን ኢሳያስን ኤልያስን ሊመስል ቀርቶ በዚህ ዘመን ላይ ያለን አንድ ጠንቋይ እንደሚመስል ነው የሚነግር። አንጋፋው የሙዚቃ አቀናባሪ ካሙዙ ካሳ ከሰሞኑ በኦርቶዶክስ ቤተክርስቲያን እየተካሄደ ያለውን ትርምስ አስመልክቶ እንዲህ ሲል ተናግሯል። የጌታችን የክርስቶስ ኢየሱስ እናት ቅድስት ድንግል ማርያምን እንወዳታለን። አሁን ግን በሰማይ የሌለች ተመልሳም ዳግም የማትመጣ ማርያም ታማልዳለች የሚል ቃል በመጽሐፍ ቅዱስ ካልተጻፈ መለኮት ካልሆነች በአንድ ጊዜ በሁሉም ስፍራም ተገኝታ ልታማልድ አይቻላትም። አማላጃችን ጌታ ኢየሱስ ብቻ ነው ሲል ነው አንጋፋው የሙዚቃ አቀናባሪ ካሙዙ ካሳ ይህንን መልእክት ያስተላለፈው። ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። የእግዚአብሔርን ሕዝብ መናቅ ነው። እግዚአብሔርንም አይናቅ መናቅ ነው። ሌላ ምንም ነው። ቆሻሻ ሶፍት አይበላም። ቆሻሻ ሶፍትም አይበላም። ቆሻሻ ሶፍት ደግሞ አይበላም። ቆሻሻ ሶፍት አይፈውስም። እኔ ቪዲዮውን ሰው ነው የላከልኝና እራት ልበላ ተቀምጬልሻለሁ። ከዛ ምንድነው ደግሞ የሚልኩት ብዬ ዝም ብዬ ከፈትኩት እራት ሳልበላ። ከዛ ላቡ የተጠረገበት ሶፍት ሰጥቶት ብላ ብሎታል። ያ ደግሞ በሳምንቱ ነው እና መጥቶት ላብህን የጠረከበትን ሶፍት በላው። ከዛ ተፈወስኩ። ይሄ ዲስጋስቲንግ ነው። እራት መብላት አልቻልኩም። ጽያፊ ነው። ይሄ ጭቅጭቅ ያስነሳው አባታችን ከክርስቶስ ውጪ ቤዛ የለም ስላሉ እኔ አልጎረበጠኝም። ኦርቶዶክስ ነኝ። ለምን አልጎረበጠኝም ያሉት ስለገባኝ እናንተ የጎረበጣችሁ ጴንጤ ሆኑብን ብላችሁ ነው። የጴንጤ አባባል ነው። ማንም ማለት ይችላል። የመጽሐፍ ቅዱስ ቃል ከሆነ ለጴንጤ ማሰጠው ክርስቶስን እኔ ነኝ እንደመሰጠው ሌላ ክርስቶስ እኮ ለሁላችንም ይበቃል። ቀደም ወንድማችን ኤርሚ ኤችዲ ሲናገር የሰማሁትና ቅር ያለኝ ነገር ቃል በቃል ልናገር ሳመራይዝ እያረኩት ነው። በክርስቶስ ያልተስማማን በሌላ እንዴት ልንስማማ እንችላለን? ማን ነው አትስማማ ያለብው? መጽሐፍ ቅዱሳዊ ትምህርት ነው ማውራት ያለብን አይደል? መጽሐፍ ቅዱስ ላይ ባለው ትምህርት ላይ የሚያከራክር ብዙ ሐሳብ የለም። አባታችንን ለምን ጴንጤዎች አልተቃወሙም? አንድ ጴንጤ እኛ አባትን አልተቃወሙም። ለምን? ምን አገባችሁ? የእናንተን አንቀበልም ብለዋል እንዴ? አንድ ጴንጤ ብለዋል እንዴ? እኚህን አባት አንድ ፕሮቴስታንት መጥቶ የእኚህን አባት አባባል አንቀበልም ኦርቶዶክስ ስለሆኑ አንቀበልም ብለዋል አላሉ። ሙሉ ጴንጤ መጥቶ አባታችን ትክክል ነው የተናገሩት ነው ያለው። ለምንድን ነው የኛ ሰዎች የራሳችን ኦርቶዶክስ እኚህን አባት ያልተቀበሉት? ለምንድን ነው? ምክንያቱም ሽቀላ አላ፣ ቢዝነስ አላ፣ ማጭበርበር አላ። ሰውን ብሬንዋሽ አርጋችሁ የቅድስት ድንግል ማርያምን ክብር ያልሆነ ቦታ ሰጣችሁ። የእመቤታችን የክርስቶስ እናትን ክብር ሰማይ አድርሳችሁ የሌለ ቦታ ሰጣችሁ። የክርስቶስን ክብር ዝቅ አርጋችሁ ነው የምታወሩት። ሁሉም እያልኩ አይደለም። እንደ አባታችን የገባቸው ግን በስነ ስርዓት ይሄን ጉዳይ ሲያስረዱ ይቅርታ እንዲጠይቁ አርጋችሁ በደንብ አርጋችሁ የተዋረዳችሁ ይመሰላችሁ አላችሁ ነው። የኦርቶዶክስ ወንድምና እህቶቼ ንቁመ የሚያድን ክርስቶስ ነው። አትደራደር፣ በሱ ጉዳይ እንዳትደራደር። ብቻውን ያድናል ክርስቶስ። መቼም የምሰብከው አባቴ ነው ክርስቶስ። በምሱ አልደራደርም። የፈለገው ነገር መቅረት ይችላል። ይሄ ማንም ስብከት አይደለም፣ መጽሐፍ ቅዱሳዊ ነው። ፈጥሬ ማወራው አይደለም።
ፈጥራችሁ የምታወሩ ሌላ ጨምራችሁ ለሽቀላ የምታረሙ አላችሁ ነው። ስለዚህ ይህን ነገር ማለት ፈልጋለሁ። ልደት ግን ዋሽታል። 10 ምናምን ሺህ ሰው ባለበት ዋሽታል። ቅረጹ፣ በጣም ይቀርጹታል። ደግሞ የኔ ወዳጆች በደንብ አድርገው አንተ ያልከውን ይቀርጻሉ፣ ኤርሚያስ ያለውን ይቀርጻሉ፣ እኔ ያልኩትን ይቀርጻሉ። ስለዚህ መዋሸቱን አቁም ለማለት ነው። ሌሎቻችሁ አሁንም እኔ ከአባታችን ጎን ነኝ። ከዚህ በፊት ለብቻው ሊስታ ጌና ይቅርታ ጠይቅ ተብሎ ሲባል ለብቻዬ ቆሜ አይጠይቅም። ህዝባችን ይቅር ይባባል፣ የትግራይ ህዝብና ኢትዮጵያውያን ይቅር ይባባሉ ሲል እኔ ብያለሁ። ብቻዬን ስሰደብ ነበር። አሁንም ከኛ አባት ጎን ነኝ። አንድ ሰው ከሳቸው ጎን አልቆመም። የፈለግከውን ነገር አድርግ፣ በክርስቶስ አንደራደር። ከአባታችን ጎን ነኝ። የጠየቁት ይቅርታ አታጭበርብሩ፣ አታታሉ። አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው። እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል፣ ከስድብ አታልፉ። ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባት አባ አቡነ ገብርኤል ይባላሉ። በድፍረት የተናገሩ አባት፣ ሊሸለሙ የሚገባቸው አባት፣ እንደ ክርስቶስ ሊሰቀሉ ኦልሞስት የተፈረደባቸው ሊሰቀሉ ስል ስድባቸው የተሰደቡ ስድብ አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። እንትን በል ችግር የለባቸው። ታክሲ ውስጥ ግባ ከሆነ አጠገብ ላለ ሰው ፖለቲካ አውራ፣ አብይ አህመድ በለው እየሰደበ ይላል። ልክ እየፈለገውን ሳያውቅ አውርቶ ዝም ብለህ ጠጋ ብለህ የኔ ወንድም የናዝሬቱ ኢየሱስ እኮ ጌታ ነው ስትለው አበዛው። አየህ ዓለም ይህን ስም እንዴት መስማት እንደማትፈልግ አንድና አንድ ምክንያት ልንገራ። ሰዎች ይህን ስም ጠርተው ነው የሚድኑት። ሰው ሚካኤል ብሎ እንደማይድን ሰይጣን ያውቃል። ለዚህ ነው ሚካኤል እያልክ ብትውል ማን ቼክ ያደርጋል? ከበሮ ይዤ ብዘምር ከተማ ውስጥ ማርያም እያልኩ ብጮህ ሙስሊም ውስጥ መሪማ የኢሳ እናት ብሎ ነው ዝም ነው የሚለው። ማንም በኢየሱስ ጉዳይ ላይ ፋላሲ የለውም። ጌታ ነው ስትል ነው ድርምስምሱ የሚወጣው። ሰይጣን ሰዎች ኢየሱስን ጠርተው እንደሚድኑ ያውቃል። የጠመጠመውም ያልጠመጠመውም እዚህ ስም ላይ ነው የሚነሳው። በዚህ ስም የዘላለም ሕይወት ስላለ አለቀ። ለምንድን ነው ዮናስ ዮኒ ማኛ እያልኩ ብውል ማን ቼክ ያደርገኛል? ዮኒ ወጥተህ ላይቭ ገብተህ እገሊት የምትባል ሴት ፎቶዋን ላሳይ እንትናቸው ማን ይሰድብሃል? ኢየሱስ ማለት ሲጀምር አይደለ ኮንቴነር ሙሉ ስድብ ያስተናገርከው በዚህ 3 ቀን ውስጥ እናት ወልዳ ተሰድበ የማታውቀውን ስድብ በዘመነ አይቶ የማታውቀውን እርግማን ያየው እኮ ኢየሱስ ብለን እንኳን ተሰደብ። የክብር አክሊል ነው። እንኳን ለዚህ ስም ለመሰደብ ክብር አገኘ። ቴንኪዩ። በስንት ነገር ተሰድበናል። ዮኒ ስንት ነገር አውርተን ተቦልጨናል። ስንት ነገር አድርገን ተሰድበናል። ለኢየሱስ ክብር ነው። እንኳን ሰደቡን፣ እንኳን ተገለልን፣ እንኳን አንቋሽሹ፣ እንኳን ደስ አለ ዮናስ ብሉናል። ክብር ነው። እንድች ብለ ቅንጣታል እንዳይደብረ እንኳን ተሰደብ። ገና ይሰድበዋል። ባይዘው አይቆምም። መች ነው የሚቆመው? ኢየሱስ እስኪመጣ ትሰደባለህ፣ ትረገማለህ፣ ትገለላለህ። አሁን ብዙ ጴንጤ የተሸወደው ልንገርህ። አሁን መዝሙር በየመስቀል አደባባዩ ስለተዘጋጀ በየሚሌሙ ስለተዘጋጀ የጴንጤ ዘመን የሚባል ነገር የለም። ባይዘው ለወንጌል ምቹ ዘመን ኖሮ አያውቅም። ሰይጣን ስልት ቀይሮ ቤተክርስቲያንን አታክ እያደረገ ነው። ቢ ኬርፉል ጴንጤዎች፣ ቢ ሲሪየስ። ባይዘው አሁን መዝሙር ስለተፈቀደ እንደዚህ በወንጌል ላይ እንድትሰብኩ መንገድ ላይ ምናምን ኖ ሰይጣን ስልቱን ቀይሮ ይሄን ቤተክርስቲያን ውስጥ ወንድሞችን እያሳተ ነው። ይሄን ኃጢአትን ልምምድ ከጥቅስ ጋር አስደግፎ ኃጢአት ውስጥ እንድትወድቁ እያደረገ ነው። ቢ ሲሪየስ። የጴንጤ ዘመን የእንትን ዘመን ነው። ዘመን የለውም። ወንጌል ሁሌ እንደተሰደደ፣ ወንጌል ሁሌ እንደተቃጠለ ነው። ወንጌል እኔ እኮ በጣም የሚገርመኝ እኮ የመጽሐፍ እኮ ያቃጠሉ ሰዎች መቃብራቸው ላይ አብበው የቆየ መጽሐፍ እኮ አንተ ሊቀብሩ የተነሱ ሰዎች መቃብራቸው ላይ ቆሞ ያበበ መጽሐፍ። ክብር ለኢየሱስ ይሁን። ኢየሱስ ብቻ ጌታ ነው። ልጨርስ እና እኛ 24 ሽማግሌ ቄሶቹ መጡና በበጉ ፊት ወደቁ ይልና እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት እያሉ አዲስ ቅኔን ይዘምራሉ ካለ በኋላ አየሁም አለ። ምን አየህ? ዮሐንስ እኮ ነው ይህን ራእይ የሚጽፈው። በፍጥሞ ወደ ሴት ቁጭ ብሎ አየሁም አለና በዙፋኑና በእንስሶች በሽማግሌዎች ዙሪያ ብዙ መላእክትን ድምፅ ሰማዋል። ቁጥራቸውም አእላፍ ጊዜ አእላፋትና ሺህ ጊዜ ሺህ ነበሩ። አየህ አሁን መላእክቱን ሰማዋል። ዮሐንስ እኮ ነው የሚለው ራእይ። እና እነኚህ መላእክት ምንድነው የሚሰሩት? ምን አሉ እነዚህ መላእክት ሺህ ጊዜ ሺህ የሆኑት? ቁጥራቸው
አላፍ ጊዜ አላፋት የሆኑት መላእክት ምን አሉ? ይቀጥላል። በታላቅ ድምጽ በምን ድምጽ? በታላቅ ድምጽ መላእክቱ በታላቅ ድምጽ ምን አሉ? የታረደው በግ አሉ። አሜን ነው ወይ? የታረደው በግ ኃይልና ባለጠግነትን ጥበብንም ብርታትንም ክብርንም ምስጋናንም በረከትንም ሊቀበል ይገባዋል። መላእክቱ ላይ መዝሙር ላይ ናቸው። አትረብሻቸው ነው ንገኝ አትረብሽ። እነ ገብርኤልን አትበጥብጣቸው። እየዘመሩ ነው ለታረደው በግ ምን እያሉ? ኃይል፣ ጥበብ፣ ብርታት፣ ጉልበት፣ ባለጠግነት ይገባዋል እያሉ ይላል። በሰማይ መላእክት እየዘመሩ ነው። እሺ በሰማይ ያሉት ዘመሩ። አዎ ሰማይ ላይ አሁን የቀረ የለም። ለኢየሱስ ነው የሚዘምረው። ምድር ስለማን ይዘምር? የኢትዮጵያ ቤተክርስቲያን አገልግሎት ክርስትና አምልኮ ሳማ አረም ሞልቶበታል። እግዚአብሔር ጆሮአችንንም አይናችንንም ይክፈትልን ወገኖች። እናስተውል። በእኛም ዘንድ እንዲሁ ነው። የስንዴው ዘር አለ፣ ግን በእሾህና በሳማ ተሸፍኗል። የጽድቅ ቅጥራችን ፈርሷል። የፍቅር ቅጥራችን ፈርሷል። ድሮ በቤተ እምነቶች መካከል ነበር መገፋፋትና መቀናናትና የነበረው። አሁን በአንድ ቤተ እምነት ስር ባሉ አጥቢያዎች መካከል ያለ መቀናናት ይሄ ነው የሚባል አይደለም። አንዱ ለሌላው መጥፋት ይጸልያል ባልልም ምኞት ግን አለው። አንድ አጥቢያ ብቻውን የተቀሩት በሙሉ ከስመው ኮስምነው አንዱ ብቻውን ፍሎሪሽ ማድረግ ማበብ በጣም ይመኛል። እንዲህ አይነት አለ። በየከተማው እንሄዳለን፣ እንዞራለን። 8 ወር 9 ወር የተያዘለት አጀንዳ ስኬጁል ፕሮግራም ይዘን አሁን 40 ምንጭ እንደመጣንበት አይነት ማለት ነው እንሄዳለን። ያቸው እኛን የጠራችን ቤተ እምነት አጥቢያ እዚህ እኛን እያስተናገደች የሚቀጥለው በዛው ቤተ እምነት ስር ያለች ሌላ አጥቢያ ሌላ ኮንፈረንስ ታካሂዳለች። ምን ነው አልተነጋገራችሁም ስንል አረ ተነጋግረናል፣ ደብዳቤ ጽፈናል፣ ማስታወቂያ ያስነግረናል፣ ምን እንደነካቸው አናቅም ይላሉ። ይሄኛው ታምራት እንትና የተባለውን ይጠራል፣ ያኛው ሌላውን ይጠራል። ባንድ እሑድ፣ ባንድ አርብ፣ ቅዳሜ ሁለቱም ያጫጩኋል። ከዘሪቱ ከበደ በጣም ካስገረመኝ ንግግር ውስጥ 3ቱ ልንገራችሁ። ብዙ ሰዎች አላችሁ ጓደኞቻችሁን፣ የቅርብ ዘመዶቻችሁን በጣም የምትወዱትን ሰው አታችሁ፣ ነገር ግን መጽናናት ያቃታችሁ ሰዎች፣ ልባችሁን የዘጋችሁ ሰዎች አያችሁ። ሰው የሚያጽናናችሁ ምናልባት ለአንድ ሳምንት ይሆናል፣ ቤታችሁ የሚመጣው ምናልባት ለአንድ ወር ይሆናል። ከዛም በኋላ ማንም አጠገባችሁ አይኖርም። ልባችሁን ግን ስከፍቱ እግዚአብሔር ያጽናናችኋል፣ የእግዚአብሔር ጸጋ ይበዛላችኋል። ዘሪቱ የገረመኝ ገና ልጇን ሳትቀብር ያላት አቅም በእርሷ አይደለም፣ ጸጋው ግን ያበረታት ልቧን ስለከፈተች ነው። ሁለተኛው ደግሞ ንግግሯን ስትጀምር እግዚአብሔር ይመስገን ብላ ነው የጀመረችው። በዛ ሲቹዌሽን ልጇን አታ በጣም በከባድ ሁኔታ ላይ እግዚአብሔር ይመስገን ማለት እኮ በጣም ያስደነግጣልና ዛሬ አንደበታችሁን እግዚአብሔር ላይ የምትከፍቱ ሰዎች፣ ዛሬ ትንሽ ነገር የሆነ ነገር ጎደለኝ ብላችሁ በትንንሽ ነገር ተስፋ የምትቆርጡ ሰዎች፣ በምድራዊ ነገር ተስፋ የምትቆርጡ ሰዎች፣ አታየኝም ወይ ብላችሁ ራሳችሁን ለማጥፋት በጣም በብዙ የምትጥሩ ሰዎች፣ ሰው ልጁን አጥቶ እግዚአብሔር ይመስገን ይላል። ስለዚህ ከቻላችሁ ይቅር በለኝ በሉት። ሶስተኛና ደግሞ በጣም እንድትሰሙ የሚፈልገው ነገር በህይወታችን አንዳንድ ጊዜ ሰዎችን ከመውደዳችን የተነሳ አብረን ያለን ኢንቲሜሲ በጣም ከባድ ከመሆኑ የተነሳ ጣዖት ይሆንብናልና ጣዖት አይሆንባችሁ ሰዎች፣ ልጅም ሊሆን ይችላል፣ ባልም ሊሆን ይችላል፣ ፍቅረኛ፣ እናት፣ አባት ሊሆን ይችላል። ጣዖት አይሆኑብን፣ ሰው ናቸው። አንድ ቀን ድንገት የሆነ ነገር ሀፕን ቢሆን ጣዖት ከሆኑብን
ልንስቱላ እንችላለን። አይምሮአችንን ልንስቱላ እንችላለን። ጨርቃችንን ሁላ ጥለን ልናብድ እንችላለን። ስለዚህ ጣዖት የሆነብን ነገር እንደ አምላክ የምንሰግድለትን ነገር መተው አለብን። ስለዚህ ለዛ ነው ሐና ስትናገር ይገርመኛል መጽሐፍ ቅዱስ ላይ ያለችው በቃ ለምናው እግዚአብሔርን አልቅሳ አንድ ልጅ ሰጣት ሳሙኤልን ግን የገረመኝ መልሳ ለእግዚአብሔር ነው የሰጠችውና ምን ወዳቸው ምን ሰፈስፍላቸው ሰዎች ለእግዚአብሔር አደራ አንስጥ፣ ለእግዚአብሔር እንስጠው። ስለዚህ በምንም አይነት ህይወት ውስጥ ብንሆን እግዚአብሔር ይመስገን።